ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች፣ ዛሬም እንደተለመደው የተለያዩ አዳዲስ እንዲሁም ደግሞ አስገራሚ የምንላቸውን መረጃዎች በመምረጥ ወደ እናንተ የምናቀርብበት ሰዓት ደርሷል። አብራችሁን በመሆን ይህንን የዩቲዩብ ቻናልም ሰብስክራይብ፣ የደወል ምልክት በመጫን አዲስ ነገር ሲለቀቅ እንዲደርሳችሁ በማድረግ እንድትከታተሉን እንጋብዛለን። ቀዳሚ ወዳደረግነው መረጃ ተሻገረን። የቸማኔዎች ረጅም ዓመት የመኖር ምክንያት ምንድን ነው? የቸማኔ ነባር ማህበረሰብ አባላት በደቡብ አሜሪካዊቷ ሀገር ቦሊቪያ ይኖራሉ። ቁጥራቸውም 16,000 እንደሚጠጋ ይገመታል። ማህበረሰቡ በአማዞን ጥቅጥቅ ደን ውስጥ ነዋሪ ሲሆኑ ከእጽዋት ምግብ በመሰብሰብ እንዲሁም በአደን ስራና በእንስሳት እርባታ ባህላዊ እርሻን በማከናወን ይተዳደራሉ። ከዘመናዊ ዓለም የራቁ ሲሆኑ በአብዛኛው ጊዜያቸውን የሚያሳልፉት አማዞን ጫካ ውስጥ የእግር ጉዞ በማድረግ ሲሆን በአማካይ በቀን 18 ኪሎ ሜትር ይጓዛሉ። የሚመገቧቸው ምግቦች ደግሞ ተፈጥሯዊ ምግቦችን ብቻ ሲሆን የተቀነባበሩ የፋብሪካ ምግቦችን ተመግበው አያውቁም። ከዘመናዊ ሕክምና ጋር እምብዛም አይተዋወቁም። ቸማኔዎች ረጅም ዕድሜ የሚኖሩበት ምክንያትን ለማወቅ በርካታ የከፍተኛ ትምህርት ተቋማት ምርምር አካሂደዋል። ባካሄዱት ምርመራም ቸማኔዎች አመጋገባቸውን በተመለከተ ተፈጥሯዊ ምግቦችን መጠቀማቸው በሌሎች ሀገራት ከሚኖሩ የዓለም አቀፍ ክፍሎች የበለጠ እድሜ እንዲኖሩ ምክንያት መሆኑ ይነገራል። ቸማኔዎች ካኗኗራቸው ዘያቸው የተነሳ ቶሎ እንደማያረጁና በቀላሉ ለበሽታ እንደማይጋለጡ ይገለጻል። ስለ ዓለም የቁንጅና ውድድር አንዳንድ እውነታዎች። በዓለም የመጀመሪያና ትልቁ የሚስ ወርልድ የቁንጅና ውድድር እንደ አውሮፓውያን አቆጣጠር በ1951 የተዘጋጀ ሲሆን አዘጋጇ ሀገር ዩናይትድ ኪንግደም ነበረች። ዓለም አቀፉ የቁንጅና ውድድር ለተከታታይ 38 ዓመታት ያለማቋረጥ በብቸኝነት ያዘጋጀችው ዩናይትድ ኪንግደም ስትሆን ሁሉም ውድድሮች በለንደን ከተማ የተደረጉ ነበሩ። በመጀመሪያ ውድድር ተሳታፊ ከነበሩት 27 ሀገራት በማሸነፍ ዘውዱን የደፋችው የስዊድኗ የ22 ዓመት ቆንጆ ክሪስቲና ማርጋሬት ነበረች። አፍሪካ በግብጽ በደቡብ አፍሪካና በናይጄሪያ ቆነጃጅት 4 ጊዜ የክብር ዘውዱን መጫን ችላለች። ከ72 ዓመታቱ የቁንጅና ውድድር የ19 ዓመቷ ግብጻዊት አንቲገን ኮስታንዳ እንደ አውሮፓውያን አቆጣጠር በ1954 ዘውዱን የጫነችው የመጀመሪያ የአፍሪካ ተወካይ ነበረች። ደቡብ አፍሪካዊቷ 18 ዓመት ቆንጆ ፔኔሎፕ እንደ አውሮፓውያን አቆጣጠር በ1958 ዘውዱን መጫን የቻለችው ሌላኛዋ አፍሪካዊት ነበረች። ናይጄሪያዊቷ የ19 ዓመት ወጣት አግባኒ ዳርጎ እንደ አውሮፓውያን አቆጣጠር 2001 በደቡብ አፍሪካ የተካሄደውን የቁንጅና ውድድር ያሸነፈች ብቸኛዋ ጥቁር አፍሪካዊት ናት። በውድድሩ የ72 ዓመታት ታሪክ 16 አሸናፊዎች የ18 ዓመት ወጣቶች ሲሆኑ ከ18 ዓመት በታች አሸናፊ አልተመዘገበም። በአንጻሩ በእድሜ ትልቋ የዓለማችን ቆንጆ በ2018 ቻይና ላይ በተካሄደው 68ኛው ውድድር ዘውድ የደፋችው የ26 ዓመቷ ሜክሲካዊት ቬኔሳ ባንሴዲሎን ናት። ህንድና ቬንዙዌላ እያንዳንዳቸው 6 ጊዜ ዘውድ በመጫን ደጋግመው ውድድሩን ያሸነፉ ሀገሮች ሲሆኑ ጃማይካና ዩናይትድ ኪንግደም እያንዳንዳቸው 4 ጊዜ በማሸነፍ ሁለተኛ፣ እንዲሁም ደቡብ አፍሪካ፣ አሜሪካ፣ አይስላንድና ስዊዘርላንድ ደግሞ እያንዳንዳቸው 3 ጊዜ በማሸነፍ 3ኛ ደረጃን ይዘዋል። እንደ አውሮፓውያኑ 2003 በሀያት አህመድ አማካኝነት በዓለም የቁንጅና ውድድር ለመጀመሪያ ጊዜ ተሳትፋ 6ኛ ደረጃ አግኝታ የነበረችው ኢትዮጵያዊ በ2025 ደግሞ በሀሴት ደረጃ አማካኝነት 2ኛ ደረጃን መያዝ ችላለች። ያለፈውን ታሪክ ከዛሬ ገምዳ የገንዘብ ማፈሻ መንገዷ ያደረገችው ከተማ። ይቺ ከተማ ሙሉ ነዋሪዋ ተዋናይ ነው። አዎ፣ ሁሉም ነዋሪዎች የትወና ፈተና ባያልፉም በዚህች ከተማ ለመኖር አይችሉም ነበር። በዚህች ከተማ የ18ኛው ክፍለ ዘመን ሰው ለመምሰል የተፈተኑ 7200 ነዋሪዎች የሚከፈላቸው ተዋናዮች ናቸው። ከተማዋ ለመጀመሪያ ጊዜ የረገጠ ሁሉ ባለባበሳቸው ባናኗራቸው ሊደነቅ ይችላል። እነሱ ግን ትወና እንጀራቸው መምሰል ህይወታቸው ሆኖባቸው እንጂ መደበኛ ነዋሪዎች አይደሉም። ይህች ከተማ የአሜሪካዊቷ ዊሊያምስበርግ ስትሆን ከተማዋ ራሷን ለሁለት የከፈለች ናት። ዘመናዊ የትምህርት ኮሌጅ ማዕከላት አላት። በአመት ከ4 ሚሊዮን በላይ ጎብኚዎች የሚጎርፍባት አሮጌዋ ከተማ ደግሞ አስደናቂ ታሪክ ዛሬም ድረስ ተሸክማ ይዛለች። ከ200 ዓመት በፊት እንዳለች ተደርጋ ተጠብቃ ሳይፈርስና ሳይቀየር ነዋሪ ተቀጥሮላት የትወና መድረክ መሆን ችላለች። ከተለመደው የቤት ውስጥ ሙዚየም ለየት ባለ መንገድ ሙሉ ከተማዋ ሙዚየም ናት።
እናቶች የሚጠቀሙት ሙቀጫና ዘነዘና በዊሊያምስበርግ ሙዚየም አስጎብኚዎች ከ250 ዓመት በፊት በከተማችን አገልግሎት ይህንን እንጠቀም ነበር ብለው ያስጎበኙታል። ጎብኚዎቹ ጉድ እኮ ነው ብለው አፋቸውን ከፍተው ይመለከታሉ። ያለፈን ታሪክ ከዛሬ ገዳም ገንዘብ ማፈሻዋ መንገድ ያደረገችው ከተማ ናት። የኮሎኔል ዊሊያምስበርግ የአብዮት ከተማ ናት። ዛሬ ላይም ለነሱ ማስታወሻ ስሙ መጠሪያ አድርጋለች። በቨርጂኒያም ዊሊያምስበርግ ከተማ መጓዝ 18ኛው ክፍለ ዘመን ላይ እንደመገኘት ነው። ወደ ዊሊያምስበርግ የሚገኘው ይህ መንገድና ዙሪያው ያሉ ህንጻዎች ከ1763 እስከ 1783 ተገንብተው አገልግሎት ሲሰጡ የቆዩ ናቸው። የከተማ ካርታ ይዞ መጓዝ የግድ ነው። ምኑ የት ይገኛል የሚለውን ለማሰስ ይረዳል። የዓመታት ቅርጻቸው ሳይቀየር መጠነኛ እድሳት እየተደረገላቸው የቆዩ ለጎብኚዎች ክፍት የሆኑ ቤቶች አሉ። ብዙዎቹ ግን የግል መኖሪያ ቤቶች የዕለት ተዕለት ኑሮ የሚከናወኑባቸው ናቸው። ነዋሪዎቹ ግን ተቀጣሪ የከተማዋ ነዋሪዎች እንጂ የከተማውም ቤተኞች አይደሉም። እነዚህ ቲያትረኞች በከተማ ኑሯቸው የትወና ከመሆኑም ባሻገር በየቦታው እንዴት ከቅኝ ግዛት ነፃ እንደወጡ በትርኢት መልክ ያሳያሉ። በዚህች ከተማ ፀሐይ ብቅ ስትል ተዋናያኑ የከተማዋ ተቀጣሪዎች ለጎብኚ አዝናኝ የሆኑ ቀናቸውን ይጀምራሉ። አለባበሳቸው ሳይቀየር የከተማቸውን ትናንትና ያወሳሉ። የፈረስ ጋሪዎችን ሲመለከቱ ደግሞ ቅልጥ ካለችው ዘመናዊነት ጋር ከተጋባችው አሜሪካ መገኘቱን ያስረሳል። ግን ከተማዋ ከታሪክ ጋር ተጣብቃ ያለች ናትና የዕለት ተዕለት እንቅስቃሴዋ ይሁ ነው። በበረራ መሀል የአውሮፕላን በር ለመክፈት የሞከረው ግለሰብ። በኦል ኒፓል ኤርዌይስ በረራ ውስጥ የነበረ አንድ ተሳፋሪ በጉዞ መሀል የአውሮፕላኑን የመውጫ በር ለመክፈት መሞከሩ ተገልጿል። በበረራው ከቶኪዮ ሃኔዳ አውሮፕላን ማረፊያ በሰላም ተነስቶ በጉዞ ላይ ባለበት ወቅት ነበር ይህ ግለሰብ የአውሮፕላን በር ለመክፈት ግብግብ ውስጥ የገባው። ታዲያ በዚህ ምክንያት ከቶኪዮ ተነስቶ መዳረሻውን ሂውስተን ለማድረግ ያለመው አውሮፕላን በሲያትል አየር መንገድ ሊያርፍ ግድ ብሎታል። በሁኔታው የተደናገጡ የበረራ ሰራተኞችና ተሳፋሪዎችም ግለሰቡ የህግ አስከባሪዎች ከመድረሳቸው በፊት ማስቆም ችለዋል። የሲያትል ወደብ ፖሊስ ተሳፋሪው የመውጫ በሮችን በበረራ መሀል ለመክፈት ሞክሮ እንደነበር ማረጋገጡን ኤንቢሲ ኒውስ ዘግቧል። እናም በኋላ ላይ ባለስልጣናት ተሳፋሪው የሕክምና ችግር እንዳለበት ወስነው በአቅራቢያው ወደሚገኘው ሆስፒታል ወስደውታል። አውሮፕላኑም ግለሰቡን አውርዶ ጉዞውን በመቀጠል ወደ መዳረሻው ሂውስተን በሰላም አርፏል። 3 ጊዜ ከካንሰር የተረፈው በጎ አድራጊ ብስክሌተኛ የ68ቱ ፓትሪክ ማኬንቶ በሴንት ካትሪን ለሚገኙና በከባድ በሽታ ለተያዙ ታካሚዎች የገንዘብ ማሰባሰቢያ ይሆን ዘንድ 1400 ኪሎ ሜትር 870 ማይል የብስክሌት ጉዞ ሊያደርጉ ነው። ይህ የፓትሪክ የብስክሌት ጉዞ ግንዛቤን ለማሳደግና ሰዎች ገንዘብ እንዲለግሱ ማበረታቻ መንገድ ሆኖ ያገለግላል። ማኬንቶ ሲናገር ከካንሰር 3 ጊዜ መትረፍ ከቻልኩኝ በኋላ የወሳኝ እንክብካቤን አስፈላጊነት ተረድቻለሁ። እናም እንደ ሴንት ካትሪን ሆስፒስ ያሉ የበጎ አድራጎት ድርጅቶች አስፈላጊ ተልዕኮ አበረታታለሁ ብለዋል። ፓትሪክ ለ40 ዓመታት ያህል ማዕከሉን ሲደግፍ የቆየ ሲሆን ከዚህም በፊት ቶኪዮ እና ደቡብ ፖልን ጨምሮ ዋና ዋና ጉዞዎች አድርጓል። በተጨማሪም ግለሰቡ ሳይቤሪያ፣ ስዊድን፣ ዴንማርክ፣ ጀርመን፣ ፈረንሳይ እና ማላዊን ጨምሮ ወደ ሌላ በርካታ ቦታዎች ተጉዘዋል። ፓትሪክ ስለ ጉዞ ሲናገርም በተለያዩ ቦታዎች ላይ ብስክሌት መንዳት ወዳለው፣ በአበቦች ጠረን እዝናናለሁ፣ እንዲሁም ቆም ብዬ ከሰዎች ጋር ማውራት ያስደስተኛል ይላል። ታዲያ ግለሰቡ ይህ ጉዞ በ16 ቀናት ውስጥ እንደሚያጠናቅቅና የገንዘብ መጠኑም 20,000 ፓውንድ መሆኑን ገልጿል። ፓትሪክ ይህንን ማድረግ ከቻሉ 2 ስፖንሰሮች በአጠቃላይ 50,000 ፓውንድ ለመለገስ ቃል ገብተዋል ሲል ቢቢሲ ያስነብበዋል። ስላዳመጣችሁን እናመሰግናለን። ይህንን የዩቲዩብ ቻናል ሳብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን።